ሶሻል ሚዲያውን ለተጠቀመበት እየተጠቀመ ነው ላልተጠቀመበት ደግሞ ያለውንም ያሳጣው ነው አንድ የተሰራ ኮንተንት ለኢንስታግራም ለቲክቶክም ለዩቲዩብም ሁሉም ላይ ፊት ማድረግ ይችላል መጪው ጊዜ አፍሪካ ነው ብዙ ባለ ሀብቶች ኢንቨስት ያደርጋሉ አንተ ኤአይን ስታስብ እድሉ ይበዛል ወይ ስጋቱ ምን ላይ ስናይ እንትን ብሏል ስቀናል ወይ ተደስተናል ወይ በደንብ ነው በጣም ፓወርፉል አልጎሪዝም ነው ያላቸው አዎ ስለዚህ በእያንዳንዳችን እለት ተለት ኑሯችን ላይ ቴክኖሎጂን በትክክል ከተጠቀምነው ህይወታችንን ያቀላል ኤአይ ሳይሆን ኤአይን የማይጠቀም ሰው ነው የሚወድቀው አዎ እቺን ቤት መለጠፍ አለብን ዲጂታል 2025 እንደ አንድ ቴክኖሎጂ ላይ እንደሚሰራ ሰው ኢትዮጵያ ውስጥ ሀገራችን ውስጥ ያለውን ለውጥ በምን መንገድ ነው ያየኸው አንተ ቢዝነስ ላይ ስትሆኚ ሁሌ ትርፍ የለም አንደኛ አዌርነስ መፍጠር አለ አዲስ ስራ ሊሆን ይችላል አንድ ጊዜ ማግኘት አለ ሌላ ጊዜ መክሰሮች አሉ ሶ አልጋ ባልጋ የሆነ መንገድ ውስጥ አይደለም ያለፍኩት ቤተሰብ ዛሬ ይሁዳችን በጣም ደማቅ ነበር ስለ ቴክኖሎጂ ደግሞ በጣም ብዙ ነገር አወራን አዎ ገባንበት እኮ ቴክኖሎጂ ደግሞ ተኮር ነው በጣም እንግዳችን ደግሞ ከዛው ጋር የተያያዘ ነው መሰለኝ ዋው ቤት ለእንግዳ ሰዓት ላይ ነው የምንገኘው እንግዲህ ሶስታችንን ሲያዩ ቤተሰቦቻችን ቤት ለእንግዳ ሰዓት እንደሆነ ይገምታሉ የዛሬ እንግዳችን ዮኤል አብርሃም ይባላል በጣም ብዙዎች ግን የሚያውቁት ጆኤል ጣላርጌ በሚለው ስሙ ነው ሶሻል ሚዲያ ላይ በተለያዩ ፕላትፎርሞች ላይ የቴክኖሎጂ እና የሳይንስ ነክ ጉዳዮችን ፕሮግራሞችን እየሰራ ብዙ ያስተላልፋል ድርጅትም አለው ዲጂታል ኮንስትራክት የሚል ድርጅት አለውና በሱ ደግሞ የተለያየ ብራንዲንግ የዌብሳይት ስራዎችን ይሰራልና ስለዚህ እንግዳችን ልቀበላ አዎ እንደተለመደው ተቀበይና አስገቢልን እሁድ ቤት ዛሬ ቴክኖሎጂ በቴክኖሎጂ ሙሉዬ ለሚቀጥለው አመት እኛም ተስፋ አለን ሰላም እንኳን ደህና መጣ እንኳን ደህና ቆያችሁ እባክህን እንደምን አለ እንኳን ደህና መጣ በጣም ደስ ይላል ቤታችሁ በጣም ያምራል እንዴት ነህ አለሁ ደህና ነው እንኳን ደህና መጣ ጆኤል እንደው በጣም የሚገርም ነገር ዛሬ ርዕሳችን ሁሉ የእሁድ ቤት እንትን ላይ ነው ቴክኖሎጂ ላይ ነው አሁን ቴክኖሎጂ ያንዳንዳችን ህይወት ጋር የተገናኘ ሆኗል የተያያዘ ሆነ እኔ እንኳን ከቴክኖሎጂ በጣም ሩቅ ነኝ የሚል ሴትዮ አሁን እየገባውበት ነው ሳልወድ በግድ ማለት አንተ ግን የጀመርከው በዛን ጊዜ ኢንተርኔት እንኳን በደንብ በማይሰራበት ጊዜ ለዛውም በዛ ስልክ ነው የጀመርከው አዎ ዳታ አይሰራም ነበር ዋይፋይ ያለበት ቦታ ብቻ እየጠበቅኩ ነበር ምንድነው ምክንያት ከድሮም ጀምሮ ትምህርት ቤት እያለሁ ስለ ቴክኖሎጂ ድረገጾችን አነብ ነበር ስልኮች ላይ በጣም ወዳለሁ በልጅነትሽ እንግዲህ አንዳንድ ሰው ፋሽን ላይ አንዳንድ ሰው ሌላ ነገር ላይ እኔ ቴክኖሎጂ ነበር የሚስበኝ ይማርከኛል ጌሞችን እጫወት ነበር ስለዚህ እንዴት ነው የሚሰሩት እነዚህ ነገሮች ብዬ መመልከት ከዛ ደግሞ ከፍ ያለን ስንሄድ ቴክኖሎጂን ተጠቅሜ የተለያዩ ስኮላርሺፕ ወደ አፕላይ ያደረኩ ነበርና በቤት ውስጥ ኢንተርኔት የለም ስልኮችም ላይ ኢንተርኔት ካፌዎች ሄጄ ነበር ተጣጥፊ ኮመን አፕ የሚባል ላይ አፕላይ ያደረኩ ምን ይያልኩ ጥሩ ዩኒቨርሲቲዎች አክሰፕታንስ አግኝቼ ነበርና ኦኬ እዚህ ሆኜ በዛ ልክ እንደዚህ ማግኘት ከቻልኩ ብዙ ነገር ይሰራበታል ይሄ ነገር በማለት ነው የጀመርኩት የሚገርመው በዛ ሰዓት ሐሳብም ታጋራ ነበር ከዛ አለፍ ባልኩ ጊዜ ደግሞ ስልክ ተጠቅሞ እኛ ሀገር ላይ ኮንቴንት ሶሻል ሚዲያው ላይ ቪዲዮ መስራት አልተለመደም ነበር ግን ዩቲዩብ ላይ እመለከት ነበር ያን ኦንላይን ላይ ስሞክር ቪዲዮችን እየተመለከትኩ ምክንያቱም አላቀም እንዴት አፕላይ ማድረግ እንዳለብኝ ዩቲዩበሮች አሉ ከዛ ስለ መጽሐፍም ስለሞድ ሪኮመንዴሽን ሳይ ቶማስ ፍራንክ የሚባሉ የተለያዩ ዩቲዩበሮች ላይፋቸውን ያሳያሉ በጣም ደስ ይላል በቃ ፍዝዝ ነው የሚያደርግሽ ከፍዬ ነው የማየው ደግሞ ኢንተርኔት ካፌ ውስጥ ከዛ በኋላ አይ ዋይፋይ ያለበት ቦታ እየሄድኩ መጠቀም ጀመርኩ እንዳጋጣሚ የነበረኝ ስልክ ጥሩ ነች ግን ሞባይል ዳታው አይሰራም ስለዚህ ወይ አንድ ቦታ ዋይፋይ ሳገኝ የጠበቅኩ ነው የምጠቀመው ቪዲዮችን ማጋራት ጀመርኩ የኮቪድ ወቅት ጊዜ ዩኒቨርሲቲ ስትገባ ኦሬዲ አውቀዋል ማለት ነው አሁን ኮምፒውተር ሳይንስ ነው መማረው ብለህ ነው የገባኸው ስትገባ ወይስ ቆይ ከገባው አይቀር ነው እንዴት ነው አዎ በደንብ ታርጌትድ ነው መቀሌ ዩኒቨርሲቲ ነበር የደረሰኝ መቀሌ ዩኒቨርሲቲ እንግዲህ ከአንደኛው ሴሚስተር ተቀጥሎ ስትስመርጥ ፍሬሽማን ላይ ያው ኮመን ነገሮች ተማሩና ስመርጥ ሲቪል ነው የደረሰኝ ሶ ሲቪል ሲደርሰኝ አይ እኔ ሲቪል ጥሩ ነው ቤተሰቦችም እንድገባ ይፈልጉ ነበር ግን እኔ ኮምፒውተር ሳይንስ ነው የምፈልገው ብዬ ወደ አዲስ አበባ መጥቼ
ሂልኮ ስኩል ኦፍ ኮምፒውተር ሳይንስ የሚባል ገባሁ ማለት ነው። ቻይናም ዩኒቨርሲቲዎች አግኝቼ ነበር። እዚህ በሆን ግን በቃ እንዳጋጣሚ የሆነው ይሄ ነበር። እዚህ ያለው ጋር ጆይን አደረግኩ። ዋጋውም ከእንትን ብለበታል፣ ዋጋም ከፍለበታል። ልክ ነው። በደንብ ያንን ትተን የመጣው ጎን ለጎን የምትሰራው ነገር ነበረ እየተማርክ ወይስ ትምህርቱ ላይ ብቻ ነበር ፎከስ? ንግድ ነግድ ነበረ። ስልክ እወዳል ነበር። ንግድ ነግድ ነበረ፣ የስልክ ሽያጭ ምናምን። ከዛ ግን ለማቆም ተገደድኩ። ኮምፒውተር ሳይንስ የሚታሰበው ይሄ ፊልም ላይ ሰዎች ሲያዩ ምናምን በቃ ቀላል ይመስላል፣ ደስ ይላል። ግን ውስጡ ስትገባ ደግሞ ትኩረትን የሚፈልግ ነገር ነው። አድቫይዘሪ ቁጭ አድርጎ ነገረኝ። ፈርስት ሴሚስተር ጥሩ አልነበረም። በጣም ኮምፒቲቲቭ ትምህርት ቤት ነበር። ይቅርብህ ትምህርት ቤት አለኝ። ኦኬ እኔ ግማሽ ሰዓት እየነገድኩ ግማሽ ሰዓት ነው እንትን እንደዛ አይሆንም። እንደምንም ብዬ አሳመኛቸው ቀጠልኩ ትምህርቴን። በሰዓቴ በጥሩ ግራጁዌት አደረግኩ እና ስራዬንም አቆምኩ ለዚህ ትምህርት ስል ማለት ነው። ያቺን ሞባይል ልትበቀላት ነበር አንተ እዛ ንግድ ውስጥ ገብተህ። ከሰሞኑን ኢትዮጵያን እየወከሉ የኢትዮጵያ ልጆች በተለያየ ዓለም አቀፍ መድረክ ላይ እያየን ነበረ። ባለፈው ሳምንትም እያነሳን ነበረና በቅርብም የጃክማ የአፍሪካ ቢዝነስ ፈጣሪዎችን ለማበረታታት የተቋቋመ ድርጅት አለ። የሽልማት ድርጅት አይደለ? አፍሪካን ቢዝነስ ሂሮይስ የሚልና እዛ ላይ ተሳትፈሃል። መሳተፍ ብቻ አይደለም፣ ብቸኛ የኢትዮጵያ ተሳታፊ ነበርክ። ለሁለተኛ ጊዜ ነው የሄድከው። የመጀመሪያው ጉዞውን እያየሁ ነበረ ቪዲዮዎች እነ ናስ ዴይሊን ምናምን አግኝቷቸዋልና ወይኔ ውይ ደስ ሲል ምናምን ያልኩ ነበር፣ የቀናውብህ ነበርና ምንድነው ያተረፍከው ከጉዞ? በመጀመሪያ ጉዞ ላይ ሲሄድ ትልቅ ነገር ነው። እንደ ኢንተርናሽናል ኢንፍሉዌንሰር ሪኮግናይዝ ተደርገህ ከዛ ደግሞ እዛ ቦታ የአፍሪካ ውስጥ ያሉ 30,000 አፕሊካንቶች ናቸው ያሉት። ጥሩ ስራ አለን፣ ተወዳዳሪ መሆን እንፈልጋለን ያሉ ከዛ ውስጥ ተመርጠው ምርጥ 10 የተባሉ 1.5 ሚሊዮን የአሜሪካን ዶላር የሚከፋፈሉ ተወዳዳሪዎች ጋር የቪአይፒ አክሰስ ነበር ያገኙት። ያ ማለት ከነሱ ውስጥ የሚወጣው እያንዳንዱ ቃላቸው ምክንያቱም ተፈትነው ነው፣ አመት ሙሉ ነው በዛ ውስጥ አልፈው እዛም ከመድረሳቸው በፊት ቢዝነሳቸው 3 አመት ቆይቶ የማህበረሰባቸው ላይ ያለን ችግር ፈተው ከዛ ደግሞ አፍሪካዊ ሆነው ነው። የውጭ ሀገር ዜግነት ቢኖራቸው ይሄ ፕሮግራም አይሰራም፣ ለአፍሪካውያኖች ነውና ከነሱ ጋር አንድ ጠረጴዛ ላይ እንደ ቪአይፒ ተቀምጠሽ የሚያወሩትን መስማት። እዛ ደግሞ የመጡ ከአፍሪካ ብቻ ሳይሆን ከመላው ዓለም ያሉ ኢንቨስተሮች ናቸው። አሸናፊዎች ላይ ኢንቨስት ሊያደርጉ የመጡ መጪው ጊዜ አፍሪካ ነው። ስለዚህ የአፍሪካ ላይ ደግሞ ኢንቨስት ለማድረግ የአሸናፊዎች አሸናፊ ያሉበት ቦታ ላይ መጥተው ብዙ ባለሀብቶች ኢንቨስት ያደርጋሉ። በቀጥታ የምታገኛቸው እንደዚህ አይነት ሰዎች ነው። ለምን የአፍሪካ ነው አልክ? መጪው ጊዜ አፍሪካ እንግዲህ እንደምታውቀው ፖፑሌሽናችን የወጣት ፖፑሌሽናችን ትልቅ ነው። ነቃ ደግሞ እያልንበት ያለ ጊዜ ነው። ያለንን ነገር ለመገንዘብ እየሞከር ነው። ኢትዮጵያን ማየት ትችላለህ። የዲጂታል እንቅስቃሴውን ወጣቱ ድሮ ከነበረው አፍሪካ አሁን ያለው በደንብ የተነቃቃ ወጣትን ያለው ኢንፍራስትራክቸሮች በተለያዩ ቦታዎች እየተገነቡ ነው። ዲጂታል ዓለሙ ደግሞ እንደ ድሮ በቃ ባንድ ሄደህ ጉብ ነው የምትለው ኤአይን ስትጠቀም ምን ስትል። ስለዚህ በቤትህ ሆነህ ብዙ ነገር ማድረግ የምትችልበት ጊዜ ላይ ነው። ያንን የሚጠቀሙ ወጣቶች ደግሞ እያሳዩ ነው የአፍሪካን ችግር እየፈቱ። ስለዚህ መጪው ጊዜ የአፍሪካ መሆንም አለበት። ጊዜ ሩዋንዳ ነበር አይደል የተካሄደው ፕሮግራሙ። እንደው አፍሪካውያን ሁሉንም የሚያጠቃልለ ስለሆነ ወደ ሀገራችን ለማምጣት አላሰባችሁ? እዛ በነበር ቆይታ የኔ ጥረት ምንድነው? ፕሮግራሙን ስትገነዘቡት በጃክማ ፊላንትሮፒ ፕሮጀክት ሀሳብ የአሊባባ መስራች የሆነው ለአፍሪካ ስራ ፈጣሪዎችን ላሳይ ብሎ የግራንት ነው 1.5 ሚሊዮን ዶላር የሚሰጠው። ያቺ ትንሿ ነገር ነች። በሱ ምክንያት ብዙ ነገር ይመጣል። ይሄ ግን ከሩዋንዳ መንግስት ጋር አግሪመንት አላቸው። ፋይናል ኢቨንቱ ሁሌ እዛ ነው የሚሆነው። ነገር ግን ሴሚ ፋይናል ኢቨንቶቹ እና ሌሎቹ ፕሮግራሞች የሚሆኑት የተለያየ ሀገር ላይ ነው። ነገር ግን ቶፕ ቴኖቹ ያሉበት ሀገር ይወስነዋል። ቶፕ ቴን የሆኑት አሁን ከካሜሩን ብዙ ቶፕ ቴን ቢኖራቸው እስቲ ወደዚህ እንውሰደው እዚህ ሀገር ብዙ እያየን ነው ይላሉ። ነገር ግን ከ2023 ጀምሮ በፈረንጆቹ ከነሱ ጋር የመስራት እድሉን አግኝቼ ነበረ። ዲስከቨር ያደረጉኝ እንግዲህ እንደ ኢንተርናሽናል ኢንፍሉዌንሰር ነው። ነገር ግን እዚህ ሀገር ላይ ድርጅት እንዳለኝ እንዲሁም ጥሩ ለነሱ ቫልዩ መስጠት እንደምችል በደንብ አሳየኋቸው። ከዛ በኋላ ትልቁ ሀሳቢ ምንድነው? የኢትዮጵያ ስራ ፈጣሪዎች በቃ ማህበረሰባቸው ላይ አንድ ስራ እየፈጠሩ ለሰዎች እየደረሱ ያሉ ከሆኑ አፕላይ እንዲያደርጉ ፈልጋለሁ። ከነሱ ሳይድ ደግሞ በደንብ እንደዚህ አፕላይ እንዲደረግላቸው ይፈልጋል። በአመት አንድ የሚያዘጋጇት የ2 ቀን ሮድ ሾው አለች። አፍሪካን ይዞሯታል። ስለዚህ ያቺን 2 ቀን ሮድ ሾው ኢፌክቲቭ እንድትሆን ትንሽ ፕሮግራም ያዘጋጃሉ። እኔ ከመምጣታቸው በፊት ኢትዮጵያ ውስጥ በራሴ ኮንቴንት ሰርቼ ቢዝነስ ያላችሁ ሰዎች መታችሁ ተካፈሉ፣
የምትጠይቋቸው ጥያቄዎች ፕሮግራሙ ላይ ለመሳተፍ የሚያስፈልገው ሙሉ መረጃ እንድታገኙ ብዬ ፑሽ አረጋለሁ። በጣም ብዙ ሰዎች ይመጣሉ፣ ይጠይቋቸዋል፣ አፕላይ ያደርጋሉ፣ ይሞክራሉ። ያ ግን በቂ አይደለም። ብዙ ስራ ፈጣሪዎች አሉ፣ ወጣቶቿ ኢኮኖሚያችንም በቃ በደንብ ብዙ ስራ ለዚህ መድረክ ብቁ ነን። ስለዚህ ኢንፎርሜሽን ባለማግኘታቸው ብዙ ሰዎች እየተጠቀሙ ስላልሆነ እቺን 2 ቀን ብቻ መሆን የለባትም። እንደውም ሴሚ ፋይናል ኢቨንቶቹም እዚህ ሊደረግ ይገባል ብለን ባለፈው ላይ ሙሉ አዲስ አበባን ማስጎብኝተናቸው ነበር። አንደኛው የመጣውም ልጅ ተገርሞ ነበረ። ባለፈው ሲመጣ የነበረችው ከተማና አሁን ያለው ሌላ ሆነበት እና በደንብ አቅም አላት ብሎ ተገነዘበ። ትክክለኛ ቦታዎች ላይ ወሰድ ነው። የአዲስ ኢንተርናሽናል የትልቁ ኮንቬንሽን ሴንተራችን ላይ የማኒፋክቸረሮች ኤክስፖ ነበረ፣ አሳየ ነው። በጣም ተገረሙ ምን ያህል ማኒፋክቸሪንግ አቅም እንዳለ ከሌሎቹ ጋርም ሲያወዳድሩት ቁጥራችንም ትልቅ ስለሆነ አቅም አለውና በደንብ ስለዚህ አሁን እንግዲህ በዚህ አመት ከተሳካ ይሄንን የሚያዳምጡ ሰዎች እንግዲህ እንዲጠቀሙ ቴክኖሎጂ ስራ ፈጠራ ላይ ያው ብዙ ሀገር ሄደሃል። እኛ ሁል ጊዜ አሁን በስራችን የተለያዩ ሀገሮች ስንሄድ እንቀናለን። ይሄ ነገር ኢትዮጵያ ቢኖር በተለይ ቲያትር ቤቶች ስናይ፣ ገጠር ስንሄድ ደግሞ በውጭ ሀገር ገጠር ስንሄድ በምግብ ራስ መቻል ይሄኛው ሲስተም እኛ ሀገር ቢመጣ የምንለው ነገር አለ። አንተ እንዲያስባለ ቴክኖሎጂ ላይ የትኛው ነው ለኢትዮጵያ በላይ ተመኘው ያቀና? በጎበኘኋቸው ጊዜ ባየኋቸው ቴክኖሎጂ እንደመውደዴ የኦንላይን ትስስራቸው የኦንላይን ትስስር ማለት ከፋይናንስ ጋር ይገናኛል። ወጣቶች ስራም ሀሳብም ኖሯቸው አንድ ሀገር ላይ ስትሄጂ በቃ አንድ አይደንቲፋይ ያደርጉሻል። ማን ነው ይሄ ሰው? ምንድነው የሚሰራው? እንዴት ነው የባንክ እንቅስቃሴሽን በቀላሉ ያሉ ብድር መውሰድ ይመቻችልሻል። በመቀጠል የሆነ ሀገር ጉዞ ልታረጊ ሲሆን በቃ ኤቭሪቲንግ ዲጂታል ነው፣ ቀላል የተገናኘ ነው ተቋማቶች እርስ በርስ። ስለዚህ ጊዜሽን እንደዚህ አታጠፊም፣ ቶሎ በቃ ቀላል ነው ጉዳዮችን የምትከውኝበት መንገድ እና የሰዎችን ጊዜ ይቆጥባል፣ ሰው አይሰለችም። ብዙ ነገሮች ደግሞ ወደ ቦታቸው ይሄዳሉ በሰዓቱ። ፍጥነቱ ራሱ ስለዚህ ዲጂታል አለሙ ላይ እንደዚህ የተሳሰረ ሲሆን እጅግ ከአፍሪካ ያየሁታል። ሩዋንዳ የሚያስደነግጥ አይነት ሀገር ነው። እንደ ምሳሌ ልንወስዳቸው የምንችላቸው ከቁጥራቸውም አንጻር እንግዲህ 14 ሚሊዮን ገደማ ናቸው። ትንሽ ነው ከኛ ሀገር። ግን ለምሳሌ ንግድ ፍቃድ አውጥተሽ ወይም ኢትዮጵያኖች በቀጥታ ስንገባ ቪዛ ፍሪ ነው፣ ጉዳይሽን አሳውቀሽ ያስገቡሻል። ንግድ ልክፈት ብል ሩዋንዳ ላይ ግማሽ ቀን ነው የሚፈጅብኝ። አንድ ተቋም ላይ ነው ያለ ሁሉም ነገር። ቀጥታ አንድ ተቋም ላይ ገብተህ ጉዳይህን ፈጽመህ ንግድ ፍቃድን ማውጥተህ ሁሉን የምትለው አንድ በቃ ኢዚ ነው ሲስተሙ ያደረጉት እና በጣም ትልቅ ነገር ነው። ከኢትዮ ቴሌኮም ጋር ከኢትዮጵያን ኤርላይንስ ጋር ትሰራለህ። ከእንደዚህ አይነት ትልልቅ ካምፓኒዎች ጋር ምንድን ነው የሚባለው? ዲጂታል ኮንስትራክት። ምንድን ነው ዲጂታል ኮንስትራክት ራሱ? ከነሱ ከእነዚህ አይነት ትልልቅ ካምፓኒዎችስ ጋር ምንድን ነው የምትሰራው? ጥሩ ጥያቄ። ዲጂታል ኮንስትራክት የተባለ ተቋም አለኝ። እዛ ላይ እንግዲህ የተለያዩ ኢምፓወሪንግ ብራንድስ ኢን ዘ ዲጂታል ወርልድ ነው የሚለው። ዲጂታል አለሙ ላይ ብራንዶችን አንድ ብራንድ ዲጂታል አለሙ ላይ ያለው ፕሬዘንስ እና ኖርማል እንግዲህ የሚታይ ያለው ፕሬዘንስ አለ። ግን ዲጂታል አለሙ ላይ ፕሮፌሽናል በሆነ ወይ መገንባት ነው። ድረገጽ ካስፈለገው፣ መተግበሪያ ካስፈለገው፣ ማርኬቲንግ ካስፈለገው ኦል ራውንድ። አሁን ደግሞ የአርቲፊሻል ኢንተለጀንስ ቻት ቦቶችን 24/7 የሚያዋሩ ክላይንቶቻቸውን እንደሱ አይነት መስራት ጀምረናል። ነገር ግን አገራዊ ተቋማቶች ጋር የስሰራበት የነበረው ነገር እኔ ቴክኖሎጂ በጣም ከመውደድ የተነሳ ለሰው ሁሉ እስኪሰለች ነበር ሳጋራ የነበረው። ሃይ ስኩል እያለሁ ማክሰኞ ይመስለኛል ፕሮግራም ነበረኝ የቴክኖሎጂ መድረክ ላይ ለተማሪዎቹ ማለት ትምህርት ቤት ውስጥ ይሄ ሚኒ ሚዲያ ላይ። ከዛ እሱ ነገር ለሁሉም ሰው አይደለም ይሰለችዋል አንዳንድ ሰው። ከዛ አሁን ሶሻል ሚዲያው ሲመጣ እንደዛው ማጋራት ጀመርኩ። ከዛ የሚወዱ ሰዎች ስለዛ ነገር ኢንፎርሜሽን ኮምፕሌክስ የሆኑም ነገሮች አይደሉም፣ ሲምፕል ነገር ስልካችሁ ላይ እቺን ነገር እንዲህ ብታደርጓት እያልኩ ሰው እየወደደው መጣ። ኦኬ ይሄ ነገር በጣም ጥሩ ነው ብዬ ማጋራት ጀመርኩ። ከዛ ደግሞ ብዙ የተመለከትኩት ነገር አገራችን ላይ ያሉ ወጣቶች ትምህርት ቤትም ሆነን ይሄ ነገር ኢትዮጵያ ውስጥ የለም፣ ይሄ ነገር እንደዚህ ኢትዮጵያውያን ይላሉና እንዴ እኔ ደግሞ በዚህ ኮንቴንት በምሰራበት ጊዜ የማገኛቸው የምጎበኛቸው ተቋማቶች ያስገርሙኛል እና ያለውን እንኳን ሀገራችን ላይ ላስጎብኝ ብዬ ለምሳሌ የኢትዮጵያ አየር መንገድ ግዙፍ ተቋም ነው። የአቪዬሽን አካዳሚ አለን። በጣም የሚገርም ተቋም ነው። አቪዬሽን አካዳሚያችንን በዩቲዩብ ቻናሌ ላይ ፍቃድ ጠይቄ ደብዳቤ አስገብቼ አቪዬሽን አካዳሚውን አስጎበኛለሁ። አውሮፕላኖቹ ሲሙሌተሩ እንዴት ይሰራል፣
ከዛ በኋላ ደግሞ ሌሎችም ሀገራዊ ተቋማቶች ጋር ሄደን ኢትዮ ቴሌኮምን ብንል ያለውን ቴክኖሎጂዎች ይሄ ያለ እንደዚህ የለም የኢትዮጵያ እንጦጦ ያለው ኦብዘርቫቶሪ ያለንና እዛ ድረስ ሄጄ ሳተላይቶች አሉን እንዴት ነው የሚቆጣጠሩት በዛ መሰረት መንግስት ተቋማት ላይ ያሉ እንዲሁም የግል ተቋማት ላይ ያሉ ቴክኖሎጂዎችን አሳያለሁ ቴክ ትራቭል የሚባል ፕሮግራም አለ ከነዚህ ተቋማት ጋር በዚህ መልኩ የነሱን የሰሩትን ዲጂታል ፕሬዘንስ አሳይላቸዋለሁ እና ኦዲየንሱ ደግሞ በጣም ይገረማሉ በጣም ደስ ይላል ተስፋም እኔ እንደ አንድ ግለሰብ ማድረግ የምንችለው ስለ ቴክኖሎጂ አገሬ ውስጥ ኮንኩ አገሬ ውስጥ ያለኝን ነገር ማሳየት ከሀገር በመውጣበት ሰዓት ደግሞ ትራቭል ሳደርግ ኦኬ እነሱ ሀገር ደግሞ ይሄ ያለ አይገርምም ይሄ ነገር እያልኩ አሳያለሁ ምኑ ነው ግን የሚስብ ቴክኖሎጂ ማለት ህይወት ስለሚያቀል ነው ወይስ ምኑ ነው የሚስብ የመጀመሪያው ነገር ህይወት ስለሚያቀል ነው ህይወት የሚያቀልበት መንገድ ደግሞ በጣም ያስገረመኝ እንግዲህ እኔ እዚህ ሆኜ ከኢንተርናሽናል ክላይንቶች ጋር እንድገናኝ የሚያደርገኝ ወጣት ሆኜ የተለያዩ ዩኒቨርሲቲዎች ጋር አፕላይ ሳደርግ የነበረው እዚህ ነኝ እዛ ነው እየተገናኘው ከነዚህ ሰዎች ጋር ስራዬን ማቀርበው አሁን ደግሞ ስራዬን ሰርቼ ክፍያዬን ተቀብዬ አሁን አንድ ክፍያ ለመቀበል ድሮ ባንክ መሄድ አለብን ለማስገባት ለማውጣት አሁን ከቤታችን ነው ስለዚህ በእያንዳንዳችን እለት ተለት ኑሯችን ላይ ቴክኖሎጂን በትክክል ከተጠቀምነው ህይወታችንን ያቀለዋል እና ከዛ በላይ የሚያስደስት ነገር የለም ሰዎች ቢችሉ መልፋት የለባቸውም ስማርት በሆነ ወይ ነው የሚሰሩት ስራን መከወን ያለባቸው እሱንም ታጋራለህ እሱንም አጋራለሁ በደንብ እሱ ነው ጥቅሙ ማጋራቱ ላይ ነው አይደል እንት ትምህርቶችም አሉ እንደዚህ ብታደርጉ እንደዚህ ብትሰሩ ስልካችሁን እንደዚህ ብትጠቀሙ የሚሉ ትምህርታዊ አዘል ፕሮግራሞችም አሉና ስለ ቴክኖሎጂ ያወራን ነበረ ስለ ዲጂታል ኢትዮጵያ ያወራን ነበረ ለዚህ ሀሳብ ጆኤል በጣም ቅርብ ነው ብዬ አስባለሁ ዲጂታል ኢትዮጵያ 2025ን እንግዲህ በስኬት አጠናቀን 2030ን ጀምረናልና ስናወራ ቤታችን ውስጥ በተለይ ከዲጂታል የክፍያ ስርዓት ጋር ተያይዞ የዲጂታል ገበያዎች መስፋፋት እና ተማሪዎችም አሁን ቅድም ያነሳው ነበረ ወጣቶች ለቴክኖሎጂ ያላቸው እውቀት ተነሳሽነት የሚሰሩት ነገር የኮዲንግን ጉዳይ ያነሳን ነበርና ዲጂታል 2025ን እንደ አንድ ቴክኖሎጂ ላይ እንደሚሰራ ሰው ኢትዮጵያ ውስጥ ሀገራችን ውስጥ ያለውን ለውጥ በምን መንገድ ነው ያየኸው አንተ ምን ተሰማህ ጥሩ ነው በጣም ደስ የሚል ነገር ነው ከተለያዩ ፐርስፔክቲቮች ማንሳት እችላለሁ ኢንተርኔት እኔ ስጠቀም የነበረው እየወጣው የከፈልኩ ኢንተርኔት ቤቶች ላይ ነበር ከዛ በኋላ በቤታችን ዋይፋይ መግባት ጀመረ ከዛ በኋላ በስልካችን መጠቀም ጀመርን ሶ እንግዲህ 2G 3G 4G ብሎ አሁን 5G ላይ ደርሰናል አሁን ያለው ነገር በቂ ነው አይደለም ብዙ መስራት ያለብን ነገር አለ ግን ከነበረው ጋር ስናወዳደር ደግሞ በጣም እየተሻሻለ እየመጣ ነው ያለው ሶ እነዚህ ነገሮች መሰረታዊ ነገሮች ናቸው የኢንተርኔት ኮኔክሽን መኖሩ ሌላ ነገር እንዲከፍት ያደርጋል ማለት ነው ወደ AI ወደምንለው ደግሞ እንመጣለን ሶ አገራችንም ላይ እንግዲህ የአርቲፊሻል ኢንተለጀንስ ኢንስቲትዩት ተቋቁሟል የዚህ እቅድ አንድ አካል ነው ስለዚህ ይሄ ተቋም ደግሞ ሲኖር አሁን ጅምር ነው በቃ ተቋቋመ ስለ AI አሁን ወደፊት ደግሞ ብዙ ነገሮች መሰራት ይችላሉ AI ግብርናውን ሊያግዝ ይችላል እያንዳንዱ ሴክተር ላይ ከፍርድ ቤት ጀምሮ እየተመለከትን ነው ገቢዎች ላይ የተለያዩ ሴክተሮችን ሰዎችን ህይወት ማቅለል ነው ኮምፒውተሮች እንግዲህ ብዙ አይሳሳቱ ስህተት ሊኖር ይችላል ግን ብዙ አይሳሳቱ ስለዚህ በጣም ፋሲኔት የሚያደርጉ ለውጦች አሉ ከዲጂታል ኢትዮጵያ ጋር ተያይዞ ከሌሎችም አፍሪካ ሀገራት ጋር ኮምፔርስ አድርገው ከመጓዝባቸው አንፃር ጥሩ ለውጦች ተመልክቻለሁ ግን ካለን ፖፑሌሽን አንፃር ትልቅ ፖፑሌሽን ያለን ወጣት ነው በጣም ዲማንድ ያደርጋል በቃ ይፈልጋል አሁን 4G 5G መጣ ነው 5G ሁሉም ጋር የለም ከዛ በኋላ ደግሞ ይሄን እንፈልጋለን ያን በጣም ዲማንዲንግ ነው በዛው ልክ ደግሞ ቴክኖሎጂው እያደገ መምጣት መቻል አለበት አሁን ያለው ጥሩ ነው የተሻለ ደግሞ ያስፈልጋል ጆኤል የቤተሰብ ጥያቄ ልጠይቅ እሺ ቤተሰብ መሀል አይደል ያለው እውነት በወጣትነትህ በስራ ዓለም ስኬታማ ነህ በወጣትነትህ ትዳር መስርተሃል ስኬትና ትዳር አንድ ላይ እንዴት ነው ይመቻል ወይስ ከባድ ነው ጉዞ ጥሩ ነው በጣም ደስ የሚል ነገር ነው ሰዓትን ከመጠቀም ጋር አያይዞ እንግዲህ ትክክለኛ የሚባለው ሰው ከተገኘ ማግባት ጥሩ ነገር ነው ትዳሩ መምጣቱ ለኔ ምሰራው ነገር ላይ በደንብ ወደፊት እንዲሄድ ነው ያስቻለኝ ጥሩ ነገር ነው በጣም ደስ ይላል አዲክትድ እንድትሆንም ያረጋሃል ቴክኖሎጂ የሚባል ነገር አለ እሱ ነገር እውነት ነው ነገር ላይ ማንሳት የምፈልገው ትልቅ መልእክት አለ ከልጆች ጋር ተያይዞ በጣም ስር የሰደደ ችግር ነው የሚያመጣው እኛ ሱስ ስንል የምን ሱስ ነው ሊመጣላችሁ የሚችለው መጠጥ ሲጋራ አሁን ግን ከዛ በላይ ነው የስልክ አዲክሽን እየጨመረ ያለው በሁለት ነገር ነው አንድ ነገር ሲመጣ ጥቅምም እንዳለ ሁሉ ጉዳቱ ነው ይዞ ነው የሚመጣው
ልጆች ላይ ከህፃናት ጀምሮ ኮንቴንት ኮንሱም በሚያደርጉበት ሰዓት በቃ ኢዚ ዶፓሚን በቀላሉ ነው የሚያገኙት ከኮንቴንት በቃ ስክሮል ሲያደርጉ ነው የሚውሉት የሚጠቅማቸውን የማይጠቅማቸውን። በዛ ውስጥ ግን ትልቁ ጉዳቱ የፎከስ ስፓናችንን ማጣታችን ነው። አንድ ነገር ላይ ትኩረት ሰጥተን እስቲ ቁጭ መረጋጋት ረዘም ያለ ነገር ማንበብ ነገሮች ላይ ያ ደግሞ ትምህርታቸው ላይ ጉዳት ያመጣል። ስልክ ልጆች ብትቀሚያቸው ምን አይነት ባህሪ እንደሚያመጡ ራሱ ያስደነግጡሻል። የማታውቂው አይነት ካራክተር ነውና ከዛ ጋር ተያይዞ መገደብ አለበት። ቴክኖሎጂም እንደሚጠቅመው ሁሉ ሶሻል ሚዲያውን ለተጠቀመበት እየተጠቀመ ነው፣ ላልተጠቀመበት ደግሞ ያለውንም እያሳጣው ነው ያለው። ያው ዘመኑ መቼም ያው የቴክኖሎጂ ነው እና የቴክኖሎጂ ዘመን የሚባል ነው እና እንዴት ነው እንቅስቃሴ ፈራንካውስ ላይ እንዴት ነው አሁን ገንዘብ በደንብ እየመጣ ነው? ሀብታም ሆንክ ነው ወይስ አረፊ ስልኬን በሸጥኩ ኖሮ እያልክ ደግሞ ንግዱንም ትቶታል? እንግዲህ ቴክኖሎጂን ተጠቅመን ሶፍትዌሮች እንሰራለን፣ ዌብሳይቶች፣ ዲጂታል ማርኬቲንጎች እንሰራለን፣ ማማከሮች እንሰራለን። ጥሩ ነው። አዲስም እንደነበረ እኛ ስንገባበት እዚህ ቦታ ላይ ብዙ ሰዎች አልነበሩም እዚህ ኢንዱስትሪ ላይ። ጥሩ ነው። ወደፊትም ደግሞ ከዛም የተሻለ ይሆናል ብዬ አስባለሁ። ሀገራችን ላይ አዲስ ነገር ሲመጣ አዌርነሱም ስለሌለ ክፍያም ለማድረግ ሰዎች የመፍራት ነገር አለ። ግን የውጭ ስራዎችም ከኢንተርናሽናል ክላይንቶች ጋር የምንሰራቸው ስራዎች ስላሉ እንዲሁም በአሜሪካ ላይም የዲጂታል ኮንስትራክት ኤልኤልሲ አቋቁመናል። አሜሪካ ውስጥም ላይሰንስ አለን። ሶ ጥሩ ነው ብዬ አስባለሁ። ጥሩ እየሰራችሁ ነው ማለት ነው። አዎ ጥሩ ነው ማለት ምንድነው? ከነበርንበት አሁን የተሻለ ነው ወይ? ቢዝነስ ላይ ስትሆኚ ሁሌ ትርፍ የለም። አንደኛ አዌርነስ መፍጠር አለ። አዲስ ስራ ሊሆን ይችላል፣ አንድ ጊዜ ማግኘት አለ፣ ሌላ ጊዜ መክሰሮች አሉ። ሶ አልጋ ባልጋ የሆነ መንገድ ውስጥ አይደለም ያለፍኩት። በጣም ቻሌንጅ የምታሳለፊባቸው ጊዜዎች ይኖራሉ። ነገር ግን ከሞላ ጎደል ከነበርንበት አሁን ያለንበት ጥሩ ነው፣ እግዚአብሔር ይመስገን። ወደፊት ደግሞ የበለጠ አትራፊ ይሆናል ይባላል። በጣም ብዙ ሀብታም የሆኑ ሰዎች አሉ በዚህ አይደለም? በተለይ በውጭው ዓለም ላይ ወጣት ሚሊዮነሮች የሚመጡበት ጊዜ ነው። ኢትዮጵያ ውስጥም አሁን ከዚህ ከቅርብ ዓመታት በኋላ ወጣት ሚሊዮነሮች አሁን ሀብታም ሲባል ተለቅ ያለ ሰው ነው የምንጠብቀው። ወጣት ሚሊዮነሮች የሚመጡበት ጊዜ ይፈራል፣ እናፈራለን ተብሎ ይታሰባል። ወጣት እግዚአብሔር ወደፊት እንሆናለን። አሪፍ ነው። ሶሻል ሚዲያ ላይ የተለያዩ ሶሻል ሚዲያዎች ላይ ነው ኮንተንትን ፖስት የምታደርገው። ኢንስታግራም ላይ ብንመጣ እናገኘሃለን፣ ቴሌግራም ላይ ያለ፣ ቲክቶክ ላይ ያለ፣ ዩቲዩብ ላይ ያለ እና ሁሉም ቦታ ላይ ነው እና ፖስት የምታደርገው። ለአንተ ለጆኤል እንደው የምትመርጠው የተለየ ከፕላትፎርሞቹ ይሄኛው የበለጠ ደስ ይለኛል የምትለዋለን? አንድ ኮንተንትስ አንድ የተሰራ ኮንተንት ለኢንስታግራምም ለቲክቶክም ለዩቲዩብም ሁሉም ላይ ፊት ማድረግ ይችላል? ፊት ማድረግ አይችልም። ሁለት አይነት የኮንቴንት ይዘቶች አሉ። የመጀመሪያው ሎንግ ፎርም ኮንቴንቶች እና ሾርት ፎርም ናቸው። እኔ የምመርጠው ሁለት አይነት ነው። ለምንድን ነው በኝ ዩቲዩብ በጣም የምወደው ፕላትፎርም ነው። እዛ ውስጥ ፍሬ ያለው ነገር ትሰማለህ። አንድን ሀሳብ ጨምቀህ በአንድ ደቂቃ ውስጥ ስታቀርበውና አሁን የነበረን ፕሮግራም በአንድ ደቂቃ ቢሆን እንዴት ነው ሰዎች በደንብ ልብ አይሉትም። ግን እዚህ ጋር እንደነበርን ያሉ እኔ ያወራሁት አንዳንድ ቃል ይሰማልናል፣ አለፈ። ከዛ ድንገት ነው የሚያገኙ ደግሞ አንተንም ብለው ፈልገው አይደለም። ዩቲዩብ ላይ ግን ሰው አስቦ ፈልጎ አይቶ ይሄን ነገር ብሎ ክሊክ ነው የሚያደርገው። ወደ ሾርት ፎርሞቹ ስንመጣ ቲክቶክ ያመጣው ነው። ከዛ ተከትሎ እና ኢንስታግራም ሪልስ የሚባል አምጥተው ያው አንድ አይነት ነው፣ ስክሮል የሚደረግ ነው ያን ነውና እሱ ላይ ደግሞ ዲስከቨራቢሊቲ ይጨምራል። በዩቲዩብ በጣም ብዙ ተመልካች ማግኘት ከባድ ነው። ለምን? አብዛኛው ሰው አንደኛው እዚህ ሾርት ፎርሙ ላይ ነው ያለው። ቢካዝ አዲክት ያደርጋል በጣም ከኛ ይልቅ አልጎሪዝሙ ያቀናል። የኤአይ ነው አልጎሪዝሙ። እንግዲህ የአይናችን ብሌን ምን ላይ ስናይ እንትን ብሏል፣ ስቀናል ወይ ተደስተናል ወይ በደንብ ነው። በጣም ፓወርፉል አልጎሪዝም ነው ያላቸው። አዎ፣ ስለዚህ በደንብ ምናልባት እንግዲህ ከተመለከታችሁ ጦርነቶች አሉ በዌስተርን ዓለሙ ላይ ይሄ መተግበሪያኛ ካልገዛን የሚባሉ በእነዚህ ምክንያት ነው ዳታዎቻችን። ስለዚህ በጣም ፓወርፉል ነው። ካንተ በላይ እሱ ያውቃል ምን እንደምትፈልግ። ረጅም ሰዓት አልፈልገውም እኮ ይሄን ነገር እያልክ ግን ረጅም ሰዓት እያሳለፍክ ነው እዛ ላይ። ስለዚህ ስለምትፈልገው ነው። ከዛ ጋር ተያይዞ ከሁሉም የሚያስደስተኝ ነገር አሁን ለሰዎች ማጋራት ወዳለው ነገሮች እነዚህም ስመጣ አሁን እያካፈልኩ ነው ማቃትን ነገር እና በዛ ውስጥ ብዙ ህፃናቶች፣ ወጣቶች ምናምን የሚመለከቱኝ ሃይ ስኩል ያሉ
ሳገኛቸው በጣም ኢንስፓየርድ ነው የሚሆኑት። ኦኬ እንዲህ አይነት ኮንቴንት ምክንያቱም እኔም ዩቲዩብ ሳይ ድሮ በጣም ኢንስፓየር ያደረጉኝ ነበር እነዛ ሰዎች እነ ቶማስ ፍራንክ የሚባሉት እና ኤምኬቢኤችዲ የማየው ነገር የሚይዙትን ካሜራቸው ምን ካሜራ ነው ብዬ ገብቼ አይቼው ነው። ስለዚህ እኛም ደግሞ ወጣቱ ላይ በትንሽም መልኩ ልጆቹ ላይ ትንሽ ተስፋ ይሰጣልና እሱ ነገር ከሁሉም እርካታ አለው። አርቲፊሻል ኢንተለጀንስ በጣም አስገራሚ ነገር ነው ለኔ። አንተ ኤአይን ስታስብ እድሉ ይበዛል ወይስ ስጋቱ? በሰዎች የተሰሩ ነገሮችና እሱ የሚሰራው ነገር በጣም እየተቀራረበ ነውና አንዳንድ ጊዜ ያሰጋሉ። እውነቴን ነው የምልህ የትኛውን ማመን እንዳለብኝ ግራ ይገባኛል። አይ ቀደም ስትለኝ እኮ በቃ እኮ ፍርሃት የሚመነጨው እሱ ያውቃል ካንተ በላይ ስትለኝ እሱ ነገር ያስፈራል። የሚያስፈራ ነገር ነው። ዲፕ ፌክ ነው የሚባለው። አሁን ላይ እንግዲህ ካንተ አንድ ፎቶ እዚህ ጋር ካነሳው ተነስቼ እንዲሁም ከሰማው ድምጽ ተነስቼ ድምጽህ ክሎን ይደረጋል። ራሱ ሚኪ የሚመስል ድምጽ አረብኛ ማስወራት ትችላለህ በራስህ ቶን በራስህ። በጣም ቀላል ነው ያን ማድረግና እውነቱን ከሐሰቱ መለየቱ ደግሞ እጅግ ይከብዳል አሁን ባለንበት ጊዜ። አንድ ቴክኖሎጂ ሲመጣ ጥቅምም አለው ጉዳትም አለው። ድሮ አንድ አፕሊኬሽን ለመስራት ከኮድ ነፃ በሆነ መልክ አንሰራም ነበረ። ፕሮግራሚንግ እውቀት ሊኖረን ይገባል። አሁን ግን በዚህ ሰዓት የፕሮምፕት ኢንጂነሪንግ ወይም ሰዎችና ኮምፒውተር የሚግባባው በሰዎች ቋንቋ ሆነ። ድሮ የኮምፒውተሩን ቋንቋ ወስደን ፕሮግራሚንግ አጥንተን ነው ኮምፒውተሩን ፕሮግራም የምናደርገው የምናዘው። አሁን እሱ ነገር ቀርቶ እኛ የእኛን ቋንቋ ለምዶ መጥቶ እኛ እናዘዋለን። ስለዚህ ያ ማለት ብዙ ነገሮች መስራት እንችላለን። እዚህ ጋር ቁጭ ብለን ስልካችንን ብዙ ነገር እንዲያደርግልን አሁን ደግሞ ተላይ አክሰስ ስትሰጠው ስላንተ ብዙ ነገር ይሰራልሃል። ከሱ ጋር ተያይዞ የሚያስፈራው ነገር የሰው ልጆችን ስራ ይነጥቃል። በእርግጥ ሩቲን የሆኑ ተደጋጋሚ ስራዎችን አብዛኛው በሮቦት ኢቨን ብላክ ፋክተሪዎች የሚባሉ አሉ። እንደ መኪና አይነት ፋብሪካዎች ውስጥ ምንም ሰው የሌለበት ፋብሪካ አለ። መብራትም የለም። ዳርክ ፋክተሪ ይሰኛሉ። ጨለማ ናቸው። ሮቦቶቹ ነው የሚሰሩት። ፖርቶች፣ የተለያዩ ወደቦች ላይ ብታዩ ከሺፖች ኮንቴነር አውርዶ ጭነው የሚሄዱት ሮቦት ምንም ሰው የሌለባቸው እንደዚህ አይነት ቦታዎች አሉ። እሱ ቅልጥፍናውን 24/7 አድርገው ጨምረውታል። ለዛ ተቋማቶች ስራቸውን፣ ገቢያቸውን፣ ትርፋቸውን ጨምሯል። ግን ሰው የለበትም። ስለዚህ ከዚህ ጋር የሚያስታርቀው አንድ ነገር አለ። ኤአይ ሳይሆን ኤአይን የማይጠቀም ሰው ነው የሚወድቀው። እኔ ኤአይን ተጠቅሜ መስራት የምችላቸው ነገሮችና ኤአይን ሳልጠቀም መስራት የምችላቸው ነገሮች፣ አንደኛ ጊዜ በጣም የሰው ልጅ ውድ የሆነው ሪሶርስ ነው። ስለዚህ ኤአይን ስጠቀም ያፈጥንልኛል፣ አኪሬሲን ይጨምርልኛል። ኤአይን ሳልጠቀም ግን ቢካዝ ፓወርፉል ስለሆነ ረጅም ጊዜ ይወስዳል፣ ብዙ ሪሶርስ ይፈጅብኛል። ስለዚህ የትኛውን ይመርጣል? አንድ ሰው ኤአይን ከተጠቀመ የተሻለ አውትፑት ይኖረዋል ማለት ነው። ስለዚህ ጉዳቱም እንዳለ ሆኖ ጥቅሙ ያስፈልጋል። ኤአይን የያዘ ሰው ጥሩ ነው። ቢካዝ ሊቆም የመጣ ነገር አይደለም። ጥቅሷን ሰማሻት? ምንድነው ያለው? እኔ ኤአይ ሳይሆን ኤአይን የማይጠቀም ሰው ነው የሚወድቀው። እችን ቤት መለጠፍ አለብን። ከባድ አባባል ነው ማለት ጊዜ ጥሎ ይሄዳል እኮ ማለት ነው። ደግሞ እንደ በፊቱ አይደለም። ጊዜ ጥሎ ሲሄድ አሁን ጭልጥ ብሎ ነው የሚሄደው። አሁን እቺን 20 ዓመት ፈጠነ በጣም ግልብጥብጥ ነው ያሉት ነገሮች። እቺን 3 ዓመት ራሱ ብዙ ነገሮች ነው የተቀያየሩት። ኢቭን የሆነ ነገር ልትጀምር አስበህ በ2 በ3 ቀን ውስጥ የሚመጡት ነገሮች አፕዴት የሚደረጉት በጣም ፓወርፉል ነው። የኤአይ ውጤት ነው። ይሄም አንዱ ትልቅ ነገር ነው። ሶሻል ሚዲያ ጋር ግን ከዚህ ቀደም እንደነበረው አይደለም። አሁን ሶሻል ሚዲያ ላይና አንድ ሰው የሆነን ጉዳይ የሆነን ፎቶ የሆነ ሀሳቡ ከወጣ የሚመለስበት ጊዜ ላይ ያለን አይመስለኝም። ከባድ ሆኗል። ዲሌት ተደርጎ ራሱ የማይጠፋ ነገር ነውና ሀያት እንደዚህ ናት ብሎ ነው የሚያወጣውና እንደ ሶሻል ሚዲያን አስመልክቶ ለምንሰጣቸው ሀሳቦች፣ ለምናጋራቸው ፎቶዎች፣ ፖስት ለምናደርጋቸው ቪዲዮዎች ምን ያክል ጥንቃቄ ማድረግ አለብን የሚለውን ሀሳብ ብናወራ ደስ ይለናል። ሁሉም ፕላትፎርሞች ላይ ስላለ የመጀመሪያው ያው ሶሻል ሚዲያ ላይ ሰዎች ያው ሶሻል ሚዲያ የያዘው ነገር በቃ አንቺ ብታጠፊው ሌላ ሰው ጋር በቃ ተሰራጭቷል ያ ነገርና ለምንናገራቸው ነገሮች ለምንሰጣቸው አስተያየቶች ቁጥብነት አስፈላጊ ናቸው። ፕላስ ልጆችም የሚያዩት ነገር ነው አሁን ላይ ወጣቶችም እና ትውልድ የሚቀርጽ ነገር ለሰው ቫልዩ የሚሰጥ ነገር ቢስፋፋ የተሻለ ነው። በዚህ 2 ሀገሮችን መጥቀስ እችላለሁ። የመጀመሪያው ኦስትሬሊያ ነች። ኦስትሬሊያ ከ16 ዓመት በታች ያሉ ዜጎቿ ወጣቶች ስልክን ከልክላለች።
ከጥቅሙ ጉዳቱ ያመዝናል በሚል ማለት ነው። ተከለከሉ ሲባል ትምህርት ቤት ታብሌት አላቸው ይጠቀማሉ፣ በቤት ውስጥም ኮምፒውተር አላቸው የቤት ስራቸውን ይሰራሉ። ምን ይላሉ? ከዛው ይሄ አላስፈላጊ ስክሮሊንግ መጋለጥ የሌለባቸው ነገር ላይ እሱን ከልክላለች። ሁለተኛው ሀገር ደግሞ ቻይና ነች። ቻይና እጅግ አንድ ሰው ምን ያህል አንድ ልጅ ቤት ውስጥ ጌም ቤተሰብ በፈቀደለት ሳይሆን መንግስት በፈቀደለት ያክል ነው የሚጫወተው ማለት ነው። ሶሻል ሚዲያ አክሰስ የሚያገኘው ደግሞ ስቴም ወይም የኢንጂነሪንግ የስራ ፈጠራዎች ጥሩ በቃ ቢታዩ ዜጎችን ያንጽልኛል የሚሉ ፕሮግራሞችን ብቻ የሚያሳይ የቲክቶክ ቨርዥን ያለው እኛ የምንጠቀመው ግሎባል ቨርዥኑ ለራሳቸው ተጠቀሙ፣ ለራሷ ዜጎች ግን ትከልክላለች። ስለዚህ በመንግስትም ደረጃ በዚህ መልክ ቁጥጥር ያደርጋሉና ሶሻል ሚዲያውን ሪስፖንሲብሊ ወላጆችም ቤተሰቦችም ካላችሁ ስልክ ዝም ብሎ ለልጅ አይሰጥም። አሁን ከሳይበር ሴኩሪቲ ጋር ተያይዞ እያንዳንዱ ሰዎች ስልካቸው ላይ ሁሌ ሜሴጅ ይገባል። ከኢትዮጵያ ንግድ ባንክም ከሌሎችም ባንኮች በስልክ ተደውሎ ምንም አይነት አገልግሎት የለንም፣ እባካችሁ አትታለሉ፣ ባንክ መታችሁ ተጠቀሙ። በስልክ የተለያዩ ኮዶችን እያስገቡ ገንዘባቸው ይወጣል። ከዛ በኋላ አስቸጋሪ ነው። ይህ የመጀመሪያው ነገር ስልካችን ላይ ፓስወርድ ማድረግ ይኖርብናል። ብዙ ሰው ያደርጋል፣ ግን ብዙ ሰው የማያደርገው ነገር ሲም ካርዳችን በጣም ወሳኝ ነገር ነች። አሁን ላይ ስልክ ቁጥራችን መለያ ይሆናለች። ያችን ስልክ ቁጥር ወስዶ ብዙ ሰው ገንዘብ ሊበደርበት ይችላል። ለምሳሌ አሁን እዚህ ከአራታችን ሲም ካርዱን የቆለፈ ሰው ማን ነው? ቆልፈዋል? በፍጹም ኦኬ፣ አልቆለፈም። ቆለፉንም ዛሬ ነው የሰማሁት። እንደሚቆለፍም አናውቅም። ያ ሲም ካርድ አሁን ድንገት ስልክ ቢሰረቅ ሰውየው አንደኛው ሌባ ስልኩን ወርውሮት ሲም ካርዱን ሊጠቀመው ይችላል። በየሶሻል ሚዲያው ደግሞ ቱ ፋክተር ኦተንቲኬሽን ወደዚህ የሚላክ ኦቲፒ እንዲሁም ደግሞ ወደ ኢሜይል አሁን ላይ ደግሞ በጣም ስትሮንግ የሆነው ፓስኪ የሚባል ነገር አለ። ለምሳሌ በስልኬ ይሄን ስልክ ፓስኪ ካረኩት ወይም ትንሽ ዩኤስቢ ዲስክ ፓስኪ ካረኳት የትኛውን ቦታ ላይ ፓስወርድን ካስገባው በኋላ ፓስኪ ይጠይቃል። ያ ማለት ስልኬ ቅርብ መሆን አለበት ለዛ ዲቫይስ እንዲሰራ። ስለዚህ ቢሰረቅ ምን ቢል እንደዚህ አይነት ጥንቃቄዎች ከትንሽ ጀምሮ እንግዲህ ጉግል እያደረጉ ምን ማድረግ አለብን የሚለውን ይሄን ነው እንግዲህ ሶሻል ሚዲያ ላይ ለማጋራት መሞክረው። ጆኤል እንደ ግለሰብ ምንድነው ህልምህ አንተ? ኢትዮጵያ ደግሞ እንግዲህ የዲጂታል ጉዞውን ጀምረነዋል። ኢትዮጵያ የት ደርሳ ማየት ትመኛለህ? ቴክኖሎጂ ላይ እንደሚሰራ አንድ ግለሰብ። ዛሬ 5 ዓመት ኢንተርቪው እናደርጋለን እንደገና። ከዚህ በፊትም ተገናኝተን ነበር። አሁን የሚቀጥለው ስንገናኝ የቱ ጋር ሆነ ነው የምንገናኘው ነው። እግዚአብሔር ያው እድሜና ጤና ሰጥቶ ያገናኘን። ማየት የምፈልገው ወጣቶች፣ ገበሬዎች፣ በየተሰማሩበት ሐኪሞች ሕክምና አሁን ለምሳሌ ለዚህ ሁሉ ሰው ማዳረስ ይከብዳል። ቴክኖሎጂ ላይ ሕክምናውን በምን መልክ ማዳረስ ይቻላል? እነዚህ መሰረታዊ ችግሮቻችን ቴክኖሎጂ ፈቶልን የሰው ኑሮ የሚቸገረው አንድ ነገር ለማድረግ የሚቸገረው በቴክኖሎጂ ቀሎለት ማየት ነው የምፈልገው። ከዛ ኢትዮጵያውያኖች ደግሞ በአፍሪካ ላይ ትልቅ ስም እንዲኖረን በዚህ በቴክኖሎጂ ላይ አሁን 5 ሚሊዮን ኮደርስ የሚባለው ፕሮጀክት አለ። አሁን ላይ እንግዲህ ያው ከኮዲንግም እንዳልኳቸው ወደ ፕሮምፕት ኢንጂነሪንግ ገብተናል። ግን ያ ደግሞ መሰረታዊ ነገር ነው። ፕሮምፕት ኢንጂነር የሚያደርግ ሰው ኮዲንግ እውቀት ሲኖረው የተሻለ ይሆናል ማለት ነው። ስለዚህ ይሄ ሁሉ ቁጥር ወጣት ሲኖረን ደግሞ ኤክስፖርት ነው የምናደርገው ሀሳባችንን፣ ባህላችንን ለሌሎች ሰዎች ችግር እንፈታለንና ትልቅ ነገር ነው። የግለሰብ ህልሜ ደግሞ አፍሪካ ላይ ትልቅ ተጽዕኖን መፍጠር በዚህ በኮንቴንቱ ደረጃ እንደ አፍሪካ መልካም ሀሳቦችን በዚህ መልክ የሚያጋሩ ተጽዕኖ ፈጣሪዎች ብዙ የሉምና በዛ ደረጃ ላይ እኔም ተቋሚም ደግሞ በአፍሪካ ላይ ትልቅ ተጽዕኖ መፍጠር ቢያንስ ከ54ቱ አፍሪካ ሀገር 53ቱ ላይ ቢሮ መክፈት ትፈልጋለህ ማለት ነው። ቆንጆ ቆይታ ነበርና አይደል ዛሬ? በጣም ጥሩ ቆይታ። እንኳን ደህና መጣ። እንግዲህ አድርጋችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። በአካልም እንዲህ ስላገኘኋችሁ ሁላችሁንም ሀያት ጋርም በድጋሚ የተገናኘ ነው። አመሰግናለሁ። ቴንክ ዩ በጣም እናመሰግናለን። እሺ አመሰግናለሁ። ሸኝ ውስጥ ሀዩዬ